ለኡሌ የኔ ወፍ በጣም አክቲቭ ነው እውነት ለመናገር ትናንትና እያልኩኝ ነበርና አልዋሽም አይታችኋል። አይ የኔ ውድ ባል እንዴት ነህ? ደህና ነን። ምንድን ነው ደነገጥክ? ያለው ይመስገን። ምን ነው ሰው የለማ መቼም ምንም የለም። ግን ልጄን እንዴት ነሽ መጣሽ ዛሬ? ይህን እንዳትጥለው። ቆይ እንደዛ ነው አንቱ። ታስፈራኛለህ እኮ ዱብ የሚልብን ይመስላል። የኔ ልዑል እፊ የኔ አባት አምሳያትን እኮ የራሴ ልጅ ነው። እሺ እንዴት ታዲያ አንተ አይደለም መቻልኩ እኮ። እንዴት መጣሽ? ትናንትና በዛ ፍጥረሽ ይዘሽ ዛሬ እንዴት መጣሽ? መጣሁ። ምን ችግር አለው? እንዴት ነው የሶስት ቀን ብዙ ለውጥ እየታየብሽ ነው እና ጥሩ አይደል? አልወደድከውም ለውጤ? እንዴት ነህ? ነው ሰምክ እኔ ልጅ ነው የሳምኩት። አንቺ አልሳምኩሽም አይደል እንዴ? ዋ ሳመ ለፋቅ እና አልሳምክ አልሳምም። ምርቴ ነው ወደ ማሳም ወንድ ልጅ ልሳምበት ነው ቀርሜ መጀመሪያ አንተን በስነ ስርዓት ልሳም ቻፕስቲክ ተቀብተሻል አይደል? እንኳን ታባክ እሰይ ደጋረኩኝ ባቴ ምን ያልኩት እንዴ ልጄን አሻንጉሊት የእኔ ልጅ አሻንጉሊት ልጅ ነው እኮ ማለት ነው። ስቃው እያበላሽ ነው። ቆይ ነፃነቱ ነው ወጅለት እንዴ አንድ ፎጣ እኮ ነው። ምንድነው የጠቀለልኩት? እንደዚህ ነው አባ። ተው ንፋስ ይነካው ጭንቅላቱን እንዳከፍተው ጭንቅላቱን እንዳከፍተው። ነረ ኮፍያው ላረግለት ነው ሩታ ያው አማራም አባቴ ማንነቱ እንዳላይ ተከለችኝ አንቺ እናት እንዴት ነህ? ጠፋሁብሽ አደረገች ጠፋሁብሽ። ከተገናኘን ቆየን። ናፍቆኛል እያለሽ ነበር። አይዞህ ምን ነው አስደነገጠክ? እኔን አስደነገጠክ? ቆይ ከኔ ጋር ከአንቺ ጋር ነው አይደል ዘመኑ ሙሉ የነበረው? ምን አረኩኝ? ስለዚህ አሁን ከኔ ጋር ይጫወት በቃ። እሺ ምን አረኩኝ? ኦህ ነፍሴ ተጨነቀች። ደስ ይላል። ይሄ ምንድን ነው የምታውቂው? እስኪ አንቺ አባቴ ብራዘር ባይዘው ስሙን አውጥቼለታለሁ ጋይስ ሳልነግራችሁ። ወይኔ ስሙን ቀይሬው እኮ አንቺ ነሽ የነገርሽኝ የነበረው። ስሙን ልዑል ተብሏል። አዎ የንጉስ ልጅ ማለት ነው ትርጉሙ ማለት ነው። እና ልዑል በሚል ልዕልት ደግሞ የሴት ነው። ኪሩቤል ሳይሆን ልዑል በሚል ነው እሺ የጸደቀው። እና ልዑል አብርሃም ይባላል። ልዑል አብርሃም ታደሰ ላሊጋ መስቀሌ ምናምን ያለ ተፈራ ማለት ነው። እና ያባቱ ልጅ ወይኔ ኢጣሊያ አውራክ ነው እንዴ? ቆይ አይደል ሰላም ይበልስ። ሰላም በላቸው። መግቢያ መስራት አለበት። ማይኩን ተገለ በላቸው። ሰላም በላቸው። መግቢያ ልዑል ይከፈትልሃል። አተረጋ ሳቃ እግዚአብሔር ሳቃ ለባያችሁ ነበር ሳቃ። ወይኔ እንዴ አውራቸው እግዚአብሔርን እየሳቀ ነበር። አንቺ አውሪያ ሰላም የግሬስ ፋሚሊ እንዴት ናችሁ? በያላችሁ በሰላማችሁ ይዛ ምናምን በኤአይ የሆነ ቪዲዮ ደግሞ ራሱ ነው ጩጬውን የሚመስል የነበረውና የኔ
የኔ ጌታ ቡቹ ለማንኛውም አሁን ልጅ ለቀሽልኝ ትችያለሽ። እባክህ ወዴትም ንቅንቅ የለም። እሺ እስኪ በቃ ተፋችን። ዛሬ እንኳን ተፋችን ለቀቂን። እኔ ምን አረኩኝ እንዴ? ላሳየህ እኮ ነው የመጣሁት፣ ልነፍጋ አይደለም። የኔ አፈሪ ብለኝ እኔ ልጅ እዩ እሷ ነች እንደዚህ ያደረገች እያለ ነው። እየሰማሽ ነው? አይ ልጄ ክስ አያውቅም። አንተ ደግሞ ምን አያውቅም? ክስ ክሙ ነገር እየፈሳሽው ምን እየሰማው ነው? እየፈሳዩን ካካይ ያለ ይሁን አላውቅም። ነይ ሲዞር ቢቆይ ቼክ ላድርገው። ፀጉሩስ እንዴት ነው? እያደገለት ነው? ምንም አይልም። ፀጉሩ ማን ወጣ አላውቅም። ቡቹ ሃዩ ፍራዳ ያራለች እንዴት ነሽ? ቀማም ኮንሽ ታገለሽ መግቢያ ሰሪው ትበይምቢያለሽ እንዴ? ሰራ እንጂ አወራ። ምን ብሎ ነው ያወራው? እንጂ አወራች። ቻይንኛ ይሁን ህንድኛ ብቻ አወራታል። እሱ ቋንቋ ከየት ይገባኛል? እኔ አባዋት አላደገም አድርጓል። ትልቅ ሆኗል። ግን ቶሎ እንዳላየው አድርገሽ እያደገ ነው እያዩት ያሉት። በቃ ማለት በደንብ እንዴት ነው እንክብካቤ? የኔ ፍቅር የኔ ልዑል። እሺ አሁን ግራ የገባኝ አንቺ ነገር ነው። ግራ የገባኝ የልጄ ነገር ሳይሆን ግራ የገባኝ አንቺ ነገር ነው። እሺ ምን ግራ ያጋባል? አሁን ምን ያጋባል? አንቺ ነገር ምን ሊዋጥልኝ አልቻለማ። ምን ላንጣልክሽ እንደዚህ ባጥ እንድታረጋት? ምን ቀለድኩ? የቀለድሽ ነው ያለሽው። ምን አልቀለድኩ። ደህና ነሽ? ደህና ነሽ? አዎ ደህና ነሽ? ሁሉ ፒስ ነው? ፒስ ነው። በተለይ አንተን ካገኘሁ በኋላ እውነት ልጄ አይዞህ በቃ ጡት ነው። ኧረ ጠግቦ ነው እንትን ያለው ያገሳው ጡጦ አላወጣሽለትም? ጡጦ የለውም አለው አባቴ ጭንቅላታችን ላይ አንተ ነው። እስኪ ተይው አንድ እጅ ነው ያዝከው እኮ። እሺ አንዴ ልቀቂኝ። እሺ ስሞት እኮ ባለሽ እሺ በእናትህ ምንድን ነው የምታስጨንቀው? ሌላ ሰው ነው የደግበት ልጁ እኮ ከስር ያዘው። አባ በእናትህ እሺ ልቀቂኝ። እሺ ከስር ያዘው። እንደ እኔ ለብስ ተጨነቀቻ ይሸራተትበት ሳኔ ሹልክ ቢልስ ከእጅ የኔ እኮ አያገባሽም። እሺ ከዚህ በኋላ ስራቴ እንደፈለኩ አለቅሳለሁ። እራሱ እኮ እየተንቀለቀለ ያለው እና ጠብቀዋ ታዲያ በደምብ ይኸው በቃ ይኸውልሽ አባቴ ስታርጊ ቪዲዮ ታይዋለሽ። እሺ አረዳለች እናትህ አላሳየም ብላኝ በስንተኛ ቀኗ ይዛህ መጣች? ከአንድ ወር በኋላ ማለት ነው እኮ። እሱን እኮ ነው የምልህ። እየለመንኳት ምናምን አንተን ማየት ገባህ? አንተን ማየት እና ታዲያ አሁን እኔ መሰለ ልጅ ዝም ብሎ በነፃ ማየት አለው ወይ? በለው ልዑልዬ ለምን ኮስተርተር ያለ ልዑል የኔ ጦጣ አስተኛው። በቃ አሁን አስተኛው። ወዲህ ልዑሌን እወደዋለሁ ልዑሌን እወደዋለሁ አድራለሁ። እስኪ ስጠኝና ጌታን ሁሌ በመኪናዬ ላይ ከኋላ አስቀምጬው ይዤው ልዙር። ትቤተኛ ነሽ አንቺ ልጅ። ቆይ ግን አንተ ከኋላ ሁሌ ይዘው የምትዞረው አሻንጉሊት ነው? ምን ችግር አለው? የሄድኩበት ሄደው ጌታ ወይኔ ነፍሴ የተጨነቀችልኝ እኮ። ተይው በዚህ በኩል
በቃ ችግር የለውም ብቻ በደንብ ያዘው። በቃ ይሁን እንደዚህ ካልሆነ አስተኛው። ምን አስጨነቀ? ሲተኛ አይለቅስም። አዎ ቅድም እኮ ስላቀረሻል ምንም አይሆንም። የኔ ሻምቡሻ አሁን አልጋ ይሰራለታል ለብቻው ነጠልከው ብለህ እሺ አሁን ከልጅ ተጫወትኩ። ወደ አንቺ ደግሞ ልመለስ። ምን ነበር የመጣሽበት ጉዳይ? ከልጅ ውጪ ልጅህን ላሳየ። ኦኬ በቃ ሁለተኛው ልጅህን ላሳየ። ሁለተኛ አሁን በልጅ ያታለሽ እኔን እንትን ለማለት ነው። እኔ በጩጬው እንደማልጨክን አውቀሽ ግራ ያጋባሽ ነው። ተጌታ የምሬ ነው። ግራ ያጋባሽ ነው። ምንድነው ግራ ማጋባክ እኮ? ምን ወረደልሽ ከሰማይ መና? ተኔ መሰለ የፍቅር መና ወረደልኝ ነው። ሳይሆን ትክክለኛው ነገር ምን ተገኘ በዚህ 3 ቀን እኮ? ምን ወረደ? መና እኮ አልኩ የፍቅር ነው። እግዚአብሔርን ሙድ አታይሽብኝ። ሌላ ሙድ እያልሽ ከሆነ ግን ማለት ነው ትጣይኛለሽ። ጋሽ ያው ነገር ሲለምነሽ ምናምን አይኑ ብለሽ በዚህ 3 ቀን ውስጥ ግን ምን አዲስ ነገር ኖሮ ምን ወርዶ በዚህ ልክ መልካምነትሽም እየበዛብኝ ነው። ጭራሽ ልጄን አታይም ስትይ ነበር ሲል ዛሬ ላይ ልጄን ጭራሽ ቤቷን ሄጄ አይደለም ሩሜ ድረስ ልጄን ይዛልኝ መጣች። ናይ እኮ ደስ ይለና የሚገባው እኮ ደስ ብሎኛል። ስለመጣሽ እኮ ደስ ብሎኛል። አስቢው ከራስ አልወጣሽ ማለት እና አንድ ወር ከ3 ሳምንት ከ2 ሳምንትሽ ነው። ከዛ እንደዛ ሆኖ ሩሜ ድረስ ጭጭውን ይዘሽ መጣሽ። አንደኛ ነገር። ሁለተኛ ነገር በዚህ ልክ ብቻ ግራ ታጋፍ ነው። ትክክለኛው ነገር ግራ የሚያጋባ ነገር አይደለም። አይደለኩት በቃ አስቤበት የሚወሰንኩት ውሳኔ ነው። አንደኛ ናሽ ላስረዳክ እኮ ያው ልቆ የሚያስረጅኝ ትክክለኛውን ነገር በዛ ነው። ላስረዳ ነው ወደዚህ ጋር ወዴት? ለምን ላስረዳ ችግር አለ የለም። እሺ እንደዛው እኮ ነው። እዚህ ጋር እና ነው ማስረዳ አለበለዚያ አልነግርህም። አይ ምን አገባኝ አሁን ነገር ይሻው ሀፍቴው ሩታ ነገር በእግዚአብሔር አታድክሚ። ትጫወትበታለህ አይደል ልጅ እኮ? እሺ ልጫወትበት ምንም ልበልበት። ትክክለኛው ነው እውነት ነገር እኮ እንዴት ከ4 ሰዓት ውጪ ይሄንን ህፃን ሩሜ ድረስ ይዘሽው መጣሽ? ናናየው ብትይ እመጣለሁ እኮ ግን ናናየው አላልሽኝም። ምንም ሳትነግሪኝ ሩም ድረስ ሰርፕራይዝ ላድርግ ብዬ ነው እንዴ? ቆይ ማለት ደስ አላለህም እኮ? ደስ ብሎኛል እና ታዲያ ግን ምን ተገኘ ነው? ነው በጣም የፖሊስ ጥያቄ ጠየቀኝ። ግልጽ እኮ ነው። በቃ እኔ እናንተ ሰላም ምንድን ነው ትፈልጋለህ አይደለ? ና ወደዚህ ጋር ና። አሁን ናና በደንብ በስነ ስርዓት አውራ። ናና በደንብ በስነ ስርዓት አውራ። አላወራክ ለዛ እኮ ነው። ለምን ምክንያት ሁሉ አልማክ ነገርኛ እንዴት ነው ነገር ተሰልቷላ? ጥሩሽ እነግርሃለሁ። ምን መሰለክ በቃ እስከዛሬ ድረስ ና እዚህ ጋር ቀርበኝ። ይሄው እዚህ ጋር ቆሜ ና እዚህ ጋር ቀርበኝ ነው የምነግርህ። ይሄው እዚህ ጋር ነው ያልኩህ። ይሄው አሁን አውሪ። በቃ ማለት ትክክለኛ ነገር ነው ያደረኩት እኮ። አንዳንድ ከኛ ህይወት መውጣትም ያለባቸው ሰዎች አሉ አይደለ? ነው አይደለም? አንደኛ ያ ነገር መሆን አለበት። ሁለተኛ ደግሞ ለልጃችን እናስፈልጋለን። ሲቀጥል ደግሞ በቃ ልጃችንን እንዲያስታርቀን ነው ዛሬ ይዤ የመጣሁት። ምን አውቆ ነው ያስታርቀን? እንዴት ነው የማያስታርቀን? ያው ቅድም ራሱ እያወራ ነበር እኮ። እሺ ምን ብሎ አወራ? ምን ሰማሽው? ታረቁ ብሎ። ታረቁ ብሎ? አዎ ይሄ አባት እየተጫወተ ነው እኮ ብቻውን። አያሳዝንም? ይሄኔ ጌታ እና
ልጅ አስታራቂ ነው ይባላል። እዛ ጋር ተኝቶ ይኸው እየሆነ ነው። ሲጀመር ስለኔና ስላንተ ስናወራ ገብቶታል። ገባ እና መታረቃችን አስፈላጊ ነው። እንዲሁም ደግሞ እኔ እናንተ እንድንለያይ እኔ እናንተ በቃ ሁሉም ነገር እንዲያበቃልን እንዲያከትምልን ብዙ የሚፈልጉ ሰዎች አሉና እነሱንም ማሳፈር እፈልጋለሁ። ከአንተ ጋር ታርቄ ህይወታችንን አስተካክለን ያንተም ፍላጎት ነው አይደለም? ነው አይደለም? ነው አይደለም? ትላንትና ብዙ ነገር አውርታኛል። እሺ በቃ ስለዚህ እኔ ወሰንኩኝ፣ አንተን ውሳኔ ተቀበልኩኝ። በጣም በብዙ ነገር አይኖ አሰልፍ ያለው በጣም ተናድጄ ምናምን ብዙ ነገር አድርጌያለሁ። ግን ያንን ሁሉ ትቼው አሁን ደግሞ በቃ ጠላቶቼ ማሳፈር እፈልጋለሁ በደንብ አድርጌ። ማናቸው ጠላቶች? ሄርሜላ ናት አንደኛ። ከኛ ህይወት መውጣት ያለባት ሴት እሷ ናት። እሷ መውጣት አለባት። ከዛ የኛ ህይወት ተስተካክሎ አብረን መቀጠል አለብን። ሌሎቹም አሉ። እነሱንም ቀስ በቀስ በሂደት እናስወጣቸዋለን አይደል? አንተም ይሄን ነገር ትፈልገዋለህ። አይ ቲንክ ባትፈልገው ኖሮ ብዙ ነገር አትጠይቀኝም ወይም አትነግረኝም ነበር አይደል? ግራ እያጋባሽ ነው ብቻ። ምንድነው ግራ ማጋባክ? እሺ እንደዚህ ለሰላም ከሆነ ችግር የለብኝም እኮ። ለሰላም ከሆነ አሁንም እግዚአብሔር ሰላም ያድርገን ሁላችንም። ግን ደግሞ እንጃ ብቻ ብዙ ነገር አልታወቀልኝም። ምንድነው ማይዋጥልኝ? አንቺ ፍላጎትሽ ምንድነው? እኔ እናንተ እንታረቃለን፣ ሰላም እንሆናለን። ከዛ ደግሞ ሄርሜላም ሌሎቹም ሰዎች ከኛ ህይወት ይወጣሉ። ችግር የለውም እነሱ ለመውጣቱ ይወጣሉ። ግን ደግሞ ስለኔና ለአንቺ መታረቅ ደግሞ እናስብበታለን ማለት እናስብበታለና በቃ በአንድ ጊዜ እንደዚህ እንተነሽበት ምክንያት ግራ ስለገባኝ በደንብ እናስብበትና ጊዜው እየፈታው ሲመጣ እንታረቃለን ማለት ነው። ምንድነው የምናስብበት? ሲጀመር አሁን በቃ ነገሮች መስተካከል ያለባቸው ምናምን ብለኸኝ እኔ ደግሞ አክሰፕት ሳደርግ ነው ጊዜ የምንወስደው እና የምንወስነው እኮ እናስብበታለን። በቃ በአንድ ጊዜ ምንም የሚፈጠር ነገር የለም። ገባሽ? ስለዚህ አንድ አቻኩሌሽን እና አንቺ አንድ ላይ እንድንሆን እንድንታረቅ የፈለግሽበት ምክንያት አላውቅም። ቆይ ምንም እኮ የተለየ ምክንያት የለውም እኮ። በቃሽ ችግር የለውም። የኔና አንቺ ነገር ይታሰብበታል። እሱ ከሆነ ፍላጎትሽ ማለት ነው። አይ ማለት ከህይወታችን መውጣት ያለባቸውን ሰዎች ማስወጣት አትፈልግም? አሁንም ስለነሱ አይደለም እያወራሁሽ ያለሁት። እነሱማ ከፈለሽ ዛሬ ማስወጣቸዋለሁ። ግን የአንቺ ነገር ግራ ስለገባኝ በደንብ እንትን ማለት እፈልጋለሁ። ከራሴ ጋር መነጋገር እፈልጋለሁ። አይ ጥሩ ነው። አይ ውሳኔ ደስ ይላል። ዛሬውኑ ራሱ ማስወጣት መፈለግ ራሱ አንድ ደስ የሚል ነገር ነው። መውጣት ያለባቸው ሰዎች በደንብ መውጣት አለባቸው ከኛ ህይወት አይደለ? ከነሱም ብቻ ትኩረት ማድረግ ምንም ተገቢ አይደለም። የኔና አንቺ ሰላም ነው የሚቀድመው ከነሱ ይልቅ ማለት ነው። እኮ እናንተ ማቆ ሰላም ነው ያለኝ ነው እንዴ? እነሱን ከኔ ህይወት ለማስወጣት ብቻ ነው እንዴ ቸኮልሽ ነው ወይስ? ያው ማለት ነገሮች እንደዚህ እንዲጓተቱና እንዲራዘሙ ያደረጉት አንደኛ እነሱ ናቸው። በደንብ ነው እንጂ የሚያስፈልገው። ሲጀመር ምንም አይሰሩም እኮ በቃ መውጣት ካለባቸው ይወጣሉ አይደል? እኮ ስለመውጣት ስላለመውጣት አይደለም። እኔና አንቺ ቀድመን ሰላም መሆን አለብን። ገባሽ? አሁን ጩጬውን ጥጦ ላይ ወተት አድርጊልኝና ከዛ ዛሬ ቀን ሙሉ ከኔ ጋር ይዋል ስተሽውጂ ትቾ ከፈለሽ ትቾ አይደለም ግን በቃ ምናምን ከፈለሽ አይ ትቾ አይደለም ግን አብረን እንውላለን። ለምን አንድ ምርጫ ልስጥክ። ምንድነው? ወይ አብረን እንውላለን ወይ ይዤ እሄዳለሁ። ምንድነው ፍላጎትሽ? ወይ አብረን እንውላለን ወይ ይዤ እሄዳለሁ። ለምን? በቃ በጥጦ ወተት አድርጊለት ከዛ ከኔ ጋር ይውላል። ነው ነገር አለ ብዙ መግባባት ከኔ ጋር ይውላል። ችግር የለውም። ምን ልታወሪ ነው? ጨርሰናል። ጨርሰናል። እናወራለን። ብዙ እናወራለን። አሁን ያም ሆነ ሰሚኛለሽ። ያለን አማራጭ ምን መሰለሽ? ህፃኑን አስቀምጠሽ ወተት ጡጦና ወተት አስቀምጪለት። እኔ አጠባዋለሁኝ፣ አጠጣዋለሁኝ። ከዛ አንቺ ትሄጃለሽ ማለት ነው። ትንሽ ቢልብስ አይለውም። ነይ አይቻልም። አይለውም አልኩሽ። አይቻልም። አሁን ስለዚህ ማለት ነው አሁን አንድ ነገር ማድረግ አለብን። ምንድነው የምናደርገው? በቃ እኔ እናንተ መካከል ሰላም ይፈጠራል ካሁን